በውድቅት ሌሊት በማፈን መውሰድና በጅምላ መግደል። ትግራይን ለብቻ ሀገር አድርጎ መመስረት ዋናው ዓላማ ያደረገ የተለያዩ ግልጽና ሽፍን የሆኑ ጥቃቶችን በወልቃይት ሕዝብ ላይ ማድረስ ጀመረ። ትዝብትን በተረክ ይህ በሐቅና ሳቅ ሚዲያ የሚቀርብላችሁ ሳምንታዊ ዝግጅት ነው። ትዝብትን በተረክ ገጠመኞች ይነበቡበታል፣ ትዝብት ይተረክበታል፣ አስተማሪ ጉዳዮች ተዋስተው ይቀርብበታል። ትዝብትን በተረክ በሐቅና ሳቅ ሚዲያ ብቻ። ሰላም ጤና ይስጥልኝ። የሐቅና ሳቅ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ እያልኩ የዛሬውን ትረካዬን የሰሜኑን የሀገራችንን ክፍል ወቅታዊ ጉዳይ በተመለከተ ነጥብ ላይ አደርጋለሁ። እንደሚታወቀው የህወሓት ኃይሎች በተደጋጋሚ ውጊያ የከፈቱትና አሁንም የከፈቱት ወልቃይት ጠገዴ፣ ጠለምት፣ ሁመራ አካባቢ ያሉትን መሬቶች በወረራ ለመያዝ ነው። ይህም በተመለከተ የታሪክ ሰነዶችን በማገላበጥ የተወሰነ ይሄ አካባቢ ምንድን ነው ታሪካዊ ዳራው፣ ለምንስ የግጭት መንስኤ ሆነ የሚለውን ይመልስልናል ያልኩትን ትረካ አቀርባለሁ። የወልቃይት ጠገዴ፣ ጠለምትና ሁመራ ጉዳይ ይህ የተለያዩ ቦታዎችን የሚያካትተው በአብዛኛው ግን በወልቃይት ስም የሚጠራ ቦታ የሚገኘው በሰሜን ምዕራብ የኢትዮጵያ አካባቢ ሲሆን በምዕራብ በኩል ከሱዳን፣ በሰሜን ከኤርትራ፣ በሰሜን ምስራቅ ከትግራይ ይዋሰናል። ይህ አካባቢ ከትግራይ ጋር በተከዜ ወንዝ አማካይነት ወሰኑ ታጥሮ የሚገኝ ወይም የተከለለ ነው። ከዚህ ቀደም በነበረው የኢትዮጵያ አስተዳደር በጠቅላይ ግዛት ከዛም ክፍለ ሀገር በነበረበት ጊዜ ከላይ የተጠቀሰው ቦታ ቀደም ብሎ በቤገምድርና ሰሜን ጠቅላይ ግዛት በኋላም የክፍለ ሀገር አስተዳደር ሲዋቀር ወይም ሲሰየም ጎንደር ክፍለ ሀገር ውስጥ ይካተት የነበረ ነው። ቀደም ብሎም በአካባቢው ባላባቶች በሚተዳደርበት ጊዜም ይህ አካባቢ የቤገምድር አካል እንደነበረ ታሪክ ያስረዳል። የዚህ ቦታ ነዋሪ ሕዝብ ዋና መነጋገሪያ ቋንቋው አማርኛ ሲሆን ከተለያዩ ቋንቋዎች ተናጋሪ ሕዝብ ጋር ስለሚዋሰን ትግርኛም አረብኛም ይናገራል። ቦታው በለምነቱ የታወቀ ለገበያ በቀጥታ የሚቀርቡ ሰብሎች ብቻ ሳይሆኑ የተለያዩ የተፈጥሮ ሀብቶች የሚገኙበት ነው። ምንም እንኳን የቤገምድርና ሰሜን ጠቅላይ ግዛት አካል ቢሆንም እንደማንም ኢትዮጵያ ከኤርትራ፣ ከትግራይ፣ ከቤገምድርና ሰሜን የተለያዩ ባለሀብቶች በቦታው ገንዘብ በማፍሰስ ሰፋፊ እርሻዎችን ያሳርሱ እንደነበር ይታወቃል። የጎረቤት የትግራይ ክፍለ ሀገር ነዋሪዎችም ሰብል ላጨዳ በሚደርስበት ወራት ወደ አካባቢው እየዘለቁ ሰርተው በመመለስ በስራ ዕድሉ ተጠቃሚ እንደነበሩ ግልጽ ነው። ሆኖም ኢትዮጵያ ውስጥ የደርግ መንግስት ስልጣን በያዘ ማግስት ሰፋፊ የግል እርሻና ባለሀብትነትን በአዋጅ በመሰረዙ በቦታው የነበሩ ባለሀብቶች ስራቸውን መቀጠል አልቻሉም። ተያይዞም የደርግ መንግስትን የሚቃወሙ ኃይሎች በተለይም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ፣ የኢትዮጵያ ዲሞክራቲክ ህብረት ኢድህ በዚህ አካባቢ በመጠለል ደርግን መዋጋት ብቻ ሳይሆን እርስ በርሳቸው ሲዋጉ እንደነበርና በዚህ ምክንያትም የወልቃይትና አካባቢው ህዝብ ኑሮ የታወከ እንደነበር ግልጽ ነው። ቀጥሎ የመጣው ደግሞ ትግራይን ለብቻ ሀገር አድርጎ መመስረት ዋናው ዓላማ ያደረገ የትግራይ ህዝብ ነጻነት ግንባር ወይም ትህነግ ወይም በትግርኛ ህወሓት የሚባል ከጎረቤት ከትግራይ ክፍለ ሀገር የተነሳ ኃይል ነበር። ትህነግ ወደ አካባቢው ከገባ በኋላ ለሚያደርገው እንቅስቃሴ አመቺ የሆነለት በወልቃይት ምድር ተሻግሮ ከጎረቤት ሀገር ከሱዳን ጋር መገናኘት መቻሉ ነው። በዚህም ምክንያት ይህንን ቦታ ከለምነቱ በተጨማሪ በስትራቴጂካዊነቱ በእጅጉ ፈለገው። ይህ ከደርግ ጋር ሲያደርገው ለነበረው ትግል ከፍተኛ መሰረትና ጥንካሬ ሰጠው። የወልቃይትና አካባቢው ነዋሪም በደርግ ላይ ከፍተኛ ተቃውሞ ስለነበረው እነዚህ ደርግን የሚፋለሙ የተለያዩ ኃይሎችን አስጠልሎ ቆየ። ትህነግ ይህን ለትግሉ አመቺ የሆነውን ቦታን ከተቆጣጠረ በኋላ ፍላጎቱን በማስፋት ቦታውን ሙሉ በሙሉ የራሱ ለማድረግ በማሰብ ተወላጆቹን በመሰብሰብ ከአሁን ጀምሮ የትግራይ አካልና ትግሬዎች ናቸው ብሎ መናገር በመጀመሩ ነዋሪዎች
ሰዎችም የጎንደር አካል መሆናቸውን ከዛም አማራዎች መሆናቸውን በመግለጽ በየስብሰባ መድረኮች ተቃውሟቸውን አሰሙ። ከዚህ በኋላ ግን ትህነግ በፊት ለፊት ያቀረበው ጥያቄ ተቀባይነት ያላገኘ መሆኑን በመገንዘቡ ቦታውን ወደ ራሱ ለማካለል ቆርጦ በመነሳት የተለያዩ ግልጽና ሽፍን የሆኑ ጥቃቶችን በወልቃይት ህዝብ ላይ ማድረስ ጀመረ። ይህን ማድረግ የጀመረው በ1984 ዓ.ም ነው። ትህነግ በተወላጆቹ ላይ ያደርሳቸው የነበሩ ጥቃቶች ተብለው የተገለጹት አንደኛ ከተወላጆች መካከል የሀገር ታሪክ አዋቂዎችን፣ ደጋጎችና በህዝብ ዘንድ ተጽዕኖ ፈጣሪዎችን በውድቅት ሌሊት በማፈን መውሰድና በጅምላ መግደል። ከነዚህ መጀመሪያ ታፍነው የተወሰዱ 31 ሰዎች ሁኔታ የታፈኑ ሰዎች ልጆች በምስክርነት የሚገልጹት መረጃ በዚህ አሁን አቀረብኩላችሁ ጽሑፍ ጋር ተያይዟል። ሁለተኛ ህዝብን ከሚረዱ ወይም ደጋጎች በተጨማሪ ወንዶችን፣ ወጣቶችን እያፈኑ ወሰዱ። የቀሩ ሴቶች ራሳቸውን በግብርና ማስተዳደር ስላልቻሉ የእርሻ ቦታቸውን እየለቀቁ በመሄድ ወደ ጎረቤት ሀገር ወደ ሱዳን እንዲሰደዱ ተገደዋል። በዚህም ሰዎቹ የለቀቋቸውን ቦታዎች ከትግራይ ክፍለ ሀገር በመጡ የትግራይ ተወላጆች እንዲያዙ አደረው። ሶስተኛ የሟች ሚስቶችን አስገድደው በማግባት ልጅ ማስወለድ እንደ ዕቅድ በመያዝ አንድ የትግራይ ተወላጅ ከተለያዩ የወልቃይት ሴቶች ልጆች ያስወልድ ነበር። በተጨማሪም አስገድደው ያገቧቸውን ሴቶች ከ2 እና ከ3 ዓመት በኋላ በመፍታት የሴቶቹን ንብረት ይካፈሉ ነበር። ንብረት ከተካፈሉ በኋላም ከትግራይ የራሳቸውን ሴቶች ወይም የመጀመሪያ ሚስቶቻቸውን በማምጣት በተካፈሉት ንብረት ላይ ሲያሰፍሩ ቆዩ። አራተኛ የመነጋገሪያ ቋንቋው ሙሉ በሙሉ ወደ ትግርኛ ለመቀየር በአንደኛ ደረጃ ትምህርት ቤቶች ትምህርት በትግርኛ ቋንቋ ብቻ እንዲሰጥ አደረጉ። አምስተኛ በየአድባራቱ ስብከትና ትምህርት በአማርኛ እንዲሰጥ መከላከል ብቻ ሳይሆን ካህናቱን በትግርኛ እንዲያስተምሩ ያስገድዱ ነበር። ይህን የተቃወሙ ስማቸው የሚጠቀስ ካህናት ከሌሎች ወንዶች ጋር እየታፈሱ በየጫካው በጅምላ መገደላቸው በቪዲዮ መረጃ የተደገፉ ሰነዶች እንዳሉ ጸሐፊዎች ይገልጻሉ። ከዚህ ላይ መጥቀስ የሚገባው አንድ አሳዛኝ ሁኔታ በትግርኛ አልሰብክም ያለ ቄስ ገብረመድህን የሚባልን ካህንን በሌሊት አድፍጠው መንገድ ላይ ከደበደቡ በኋላ ምላሱን ቆርጠው ትተውት እንደሄዱ እናም ካህኑ በደረሰበት ጉዳት ሕይወቱ ማለፉን በወቅቱ የነበሩ ምስክሮች ይገልጻሉ። ስድስተኛ በነዋሪዎች ላይ በሚደርሰው የማያባራ አፈናና ግድያ ምክንያት በሕይወት የተረፉ ሰዎች ወደ ጎረቤት ሀገር ወደ ሱዳንና ከዛም አልፎ ወደ አሜሪካ፣ አውስትራሊያ ድረስ ተሰደዋል። የተሰደዱት ሰዎች ለቀው የሄዱትን የከተማም ሆነ የገጠር ቦታ በመቶ ሺዎች በሚቆጠሩ ትግርኛ ተናጋሪዎች እንዲሰፍሩበት ተደርጓል። ሰባተኛ በህዝቡ ላይ ይፈጽሙት የነበረው ወንጀል ህገወጥ መሆኑን ራሳቸውም የተረዱት ስለነበሩ አፈናዎችና ግድያዎች የሚካሄዱት በሌሊት ነበር። ሰዎች የሚታሰሩባቸው ቦታዎች ደግሞ ከሰዎች ራቅ ባሉ ጫካዎች ውስጥ ነው። ከእስር ቤቶቻቸው በክፉነታቸው በስፋት በሚታወቁት በትህነግ አጠራር ባዶ 6 የሚባሉ መሬት ውስጥ የተቆፈሩ ማጎሪያ ቦታዎች ነበሩ። በእነዚህ ማጎሪያ ቦታዎች አስገብተው ከማሰርም በላይ በድብደባ ታሳሪዎችን ያሰቃዩ እንደነበረ ብዙዎች ከሞት የተረፉ በህይወት ያሉ ሰዎች ምስክርነታቸውን ሰጥተዋል። በእነዚህ ባዶ 6 በሚባሉ እስር ቤቶቻቸው ያደርጉት ከነበረው ዘግናኝ በጉድጓድ ውስጥ ያሉ ሰዎች በጭስ አፍነው መግደል፣ ከአደገኛ እንስሳት ጋር ማሰርና ማሰቃየት በጥቂቱ የሚጠቀሱ ናቸው። ስምንተኛ የጅምላ ግድያዎችን ቀደም ብለው ሲያካሂዱ የነበሩ ለመሆናቸው ብዛት ያላቸው የጅምላ መቃብሮች እስከዛሬም ድረስ ይመሰክራሉ። ተጨማሪም ባስነሱት ጦርነት ተሸንፈው የወልቃይትን መሬቶች ከመልቀቃቸው በፊት ማይካድራ በተባለ ቦታ ትግርኛ ተናጋሪ ያልሆኑ በተለይም የአማራ ተወላጆችን በአሰቃቂ ሁኔታ በብዛት መግደላቸው የቅርብ ጊዜ በመረጃ የተደገፈ እውነታ ነው። ከላይ የተጠቀሱትን ወንጀሎች ሲፈጽሙ ዓላማው ግልጽ ነበር። የቦታውን ተወላጆች ቁጥር በአፈናና በግድያ በማሳደድም መቀነስ፣ በምትኩ ትግርኛ ተናጋሪ ሰዎች ማስፈር፣ የቦታው ታሪክ ለትውልድ እንዳይተላለፍ የአካባቢውን ታላላቅ ሰዎች መግደል፣ ማሳደድ፣ የአማርኛ ቋንቋ እየመነመነ እንዲሄድ አማርኛ በአደባባይ እንዳይነገር፣ ትምህርትም በትግርኛ ብቻ እንዲሰጥ ማድረግ፣ የነዋሪውን ገጽታና ቁጥርም በመቀየር የትግራይ አካል ለማድረግ ታስቦ የተሰራ ነው። ከዚህ ቀጥሎ ደግሞ የህወሓት አባል የነበሩት እድሜ ጠገቡ አቶ ገብረመድህን አርአያ ይህንን አስመልክተው የጻፉትን ጽሑፍ ወይም ያስተላለፉትን መልእክት እንደሚከተለው
አቀርብላችኋለሁ። ለመላው የኢትዮጵያ ሕዝብና ለዶክተር አብይ የቀረበ መረጃ ተኮር ግልጽ ደብዳቤ ብለው ነው ገብረመድህን አርአያ ደብዳቤያቸውን የጀመሩት። የማቀርበው አቤቱታ በኢትዮጵያ ሕዝብና በእርሶ አስተዋይ መሪነት የእልባት መፍትሄ እንደሚያገኝ በመተማመን ነው። ህዝባዊ ወያኔ ሓርነት ትግራይ በየካቲት ወር 1967 ዓ.ም ደደቢት በረሃ ከመውረዱ ጥቂት ቀደም ብሎ አዲስ አበባ ውስጥ ሆኖ በንድፈ ሐሳብ ያዘጋጀው ማኒፌስቶ ወይም የትግል ፕሮግራሙ ጥር ወር 1967 ዓ.ም ኤርትራ ሳህል በረሃ ወርደው የአንድ ወር ወታደራዊ ትምህርታቸውን ያጠናቀቁ ቁልፍ አመራሮቹ የሚሰጣቸውን ትምህርት ጨርሰው የካቲት ወር 1967 ዓ.ም ደደቢት በረሃ እንደገቡ ተሰባስበው የትግራይ ህዝብ ነጻ አውጪ ድርጅት በሚል የዛሬው ህዝባዊ ወያኔ ሓርነት ትግራይን መሰረቱ። በዚህ እንዳሉ ይዘውት የመጡት ጸረ ኢትዮጵያ አንድነትና ሉዓላዊነት፣ ጸረ ኢትዮጵያ ህዝብ አንድነት ፕሮግራማቸውን እጅግ አጠናክረው በመጽሐፍ አዘጋጅተው ጨረሱ። ይህ አቋም ፖሊሲ ፕሮግራም በወቅቱ የነበሩ አመራሮች የማገብት ወይም የትግራይ ህዝብ ነጻ አውጪ ድርጅት የዛሬው ህወሓት ፕሮግራሙ የኢትዮጵያ ዳግም ተመልሳ ህይወት እንዳትዘራ ሀገራዊ አንድነቷ የህዝቡ አንድነትና ኢትዮጵያዊነቱ እንዲከስም እንዲጠፋ ተደርጎ የተዘጋጀ ፕሮግራም ከየካቲት ወር 1967 ዓ.ም እስከ ጥር ወር 1968 ዓ.ም ጊዜ በመውሰድ የአንድ ዓመት ጥናትና እርምት ፈጀ። ተጠናቆ በመዘጋጀት በመጨረሻም በመጽሐፍ መልክ ተሰናድቶ የካቲት ወር 1968 ዓ.ም በትግርኛ፣ በአማርኛ፣ በእንግሊዝኛ ተባስቶ ተጠርዞ በየአስፈላጊነቱ ወይም ለየአስፈላጊ ለሆኑ ሰዎች ተሰራጨ። ይህ የህወሓት ፕሮግራም በብዙ ኢትዮጵያዊ እጅ ስለሚገኝ ዝርዝር መረጃውን አላነሳው። ለአቤቱታዬ መነሻ 2 ነጥቦችን አቀርባለሁ ይላሉ ገብረመድህን አርአያ በጽሁፋቸው። አንደኛ፣ ትግራይ ነጻ ሀገር ከአፄ ዮሐንስ 4ኛ ሞት በኋላ በተስፋፋውና ወራሪው ዳግማዊ ምኒልክ መሪነት ነጻ ሀገር የነበረችው ትግራይ በአማራው ቀኝ ግዛት ስር ወደቀች። ህዝቧም ለመከራና ችግር፣ ለስደት፣ ለድንቁርና ወዘተ ተዳረገ ይላል። ሁለተኛ፣ የዳግማዊ ምኒልክ ወረራና መስፋፋት ትግራይና ህዝቧ በቀኝ ግዛቱ ስር እንደተቆጣጠረ ዘመቻውን በማስፋት ዛሬ ኢትዮጵያ ተብላ በምትጠራው ሀገር አካባቢ የሚገኙ ነጻ ሀገር ሆነው ራሳቸውን ችለው ህዝባቸውን ይመሩ የነበሩ የተለያዩ ብሔር ብሔረሰቦች በአማራው ነፍጠኛ ሰራዊት ጥቃት ተፈጽሞባቸው እነዚህም በአማራው ስርዓት ቅኝ አገዛዝ ስር ከወደቁ በኋላ ኢትዮጵያ ተብላ የምትጠራው ሀገር በ19ኛው ክፍለ ዘመን መጀመሪያ ምኒልክ የመሰረታት ሀገር ትግራይም ከአማራው ቅኝ አገዛዝ ስርዓት በብረት ኃይል ትግል ነጻ ወጥታ የቀድሞ ሀገራዊ ነጻነቷን ታስመልሳለች፣ የራሷንም መንግስት ትመሰርታለች። በዚሁ የህወሓት ፕሮግራም የተካተተው የትግራይ መንግስት ሲመሰረት ለሚመሰረተው የትግራይ መንግስት ድንበሩን ማስፋት፣ ከሱዳን ሀገር በድንበር ማገናኘት የድርጅታችን ተግባር ነው። የትግራይ መንግስት ሰፋፊ እርሻ መሬት በሌለበት ብቁ ሀገር ለመሆን ስለማይችል ከጎንደር ጠቅላይ ግዛት ወይም በቀድሞ አጠራሩ ሰሜን ቤገምድር፣ ወልቃይት ጠገዴ፣ ጠለምትና ቃፍታ ሁመራ፣ ሴቲት ሁመራ ወደ ትግራይ በማጠቃለል ከሱዳን ድንበር በቀጥታ ትግራይ ትገናኛለች። ይህን በሚያገናኘው ሰፊ እርሻ መሬት ባለቤትም እንሆናለን። ከዚህ በማይለይ ሁኔታ ከወሎ ጠቅላይ ግዛትም ከአሉሃ ምላሽ እስከ ራያና ቆቡን በማካለል በትግራይ ግዛት ውስጥ እናጠቃልለዋለን ይሉና ይህንን ሰነድ ያወጡትን ሰዎች ስም ዝርዝር ሲገልጹ የቀድሞ የህወሓት አባል አቶ ገብረመድህን አርአያ የተለያዩ ሰዎችን ይጠቅሳሉ። በዚህ ውስጥ እነ ስብሃት ነጋ፣ እነ አባይ ፀሐዬ፣ ስዩም መስፍን፣ መለስ ዜናዊ አሉበት በዋነኛነት እና ይቀጥላሉ ትረካቸውን። በፕሮግራሙ እንደ ዋና የትግሉ አቋም አስገብተው ወይም የትግል መመሪያቸው ሆኖ እንዲቀጥል አድርገዋል። ይህንንም በተግባር ለመፈጸም በተለይ በሰሜን ጎንደር እነዚህ የህወሓት መሪዎች ሙሉ የታጠቀ ኃይላቸውን አሰማርተው የሰሜን ጎንደር ነዋሪው አማራው ግፍ ተፈጽሞበታል፣ ገለውታል። ዘሩን ለማጥፋት ለዓመታት ሰፊ እንቅስቃሴ ያካሂደዋል። አፈናና ቀሪውን በስደት እንዲበታተን አድርገዋል። በወሎ ጠቅላይ ግዛትም ተመሳሳይ ድርጊት በህወሓት
ተፈጽሟል። ድንበር ዘለል የመሬት መስፋፋት፣ ህገወጥ ወረራ የመስፋፋት ፖሊሲ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ በህወሓት መሪዎች ተግባራዊ ተደረገ። አሁንም አልቆመም። ህወሓት የመስፋፋት ፖሊሲውን አጠናክሮ እየቀጠለበት ይገኛል። ይህ ጸረ ኢትዮጵያ አንድነት፣ ጸረ ህዝብ፣ ደም አፋሳሽ፣ ሀገር አፍራሽ፣ አደገኛ ፋሽስታዊ ፖሊሲም ነው ይላሉ ገብረመድህን በጽሁፋቸው። ህወሓት ያዘጋጀው ፕሮግራም ወደ ህዝብ ባሰራጨው ወቅት ለመጀመሪያ ተቃውሞ የገጠመው በኢትዮጵያዊነቱ ከሚኮራው የትግራይ ህዝብ ነበር። ፕሮግራሙን በማውገዝ ጭምር አልተቀበለው። የከተማውና የገጠሩ ነዋሪ ህዝብ ሁሉ ለማለት ይቻላል እሳት ውስጥ ከቶ አቃጥሎታል የበተኑትን ወረቀት። ወያኔ የትግራይ ሀገር ከአማራው ቅኝ አገዛዝ ስርዓት ነፃ ለማውጣት ትግሌን ጀምሬያለሁ ብሎ ከተነሳበት ጊዜ ጀምሮ ለ5 ዓመታት በጽናትና በጥንካሬ ወያኔን የታገለው ግልጽና ስውር ጥቃቶች ሊሰጠው የሚገባው የትግራይ ህዝብ ነው ይላሉ። ይሁንና ቢታገለውም አልተሳካለትም። በወያኔ ሀብት ንብረቱ እየተወረሰ ቤቱ ፈረሰ። እሱም እየታፈሰ ወንድ፣ ሴት፣ ወጣት፣ ሽማግሌ በቀንና ሌሊት ከያለበት እየተያዘ እየታፈነ 06 ሀለዋ ወያኔ አስገብተው ጭካኔ በተሞላበት በማሰቃየት የሚቀበርበት ሰፊ ጉድጓድ ራሱን በማስቆፈር በቆፈረው ጉድጓድ በጅምላ እያስገቡ በጥይት ረሽነው ገድለው ጨረሱ። ከላይ የተጠቀሱ አመራሮች ኢትዮጵያና ህዝቧን ጭምር አሁን ያሉበት ምስቅልቅል ችግር ያደረሱት ሲሆኑ የአማራው የዘር ማጥፋት ወንጀልም በእነዚህ ሰዎች ተፈጽሟል። የኢትዮጵያ ሀገር ሉዓላዊነት አፍርሰዋል። ዛሬ በኢትዮጵያ ሀገራችን በህወሓት እየደረሰ ያለው ግፍና መከራ እንዳይደርስ ብሎ አስቀድሞ የተከላከለው የትግራይ ህዝብ የህይወቱ ቤዛ መስዋዕትነት ከፍሎ ህይወቱን የገበረው ኢትዮጵያዊ ነው። ኢትዮጵያ ሀገሬ በወያኔዎች ትፈርሳለች፣ ህዝቧም ለክፉ የመበታተን አደጋ ይደርስበታል ብሎ ስለተነበየ ነበር በመጀመሪያ የወያኔ ጋር የታገለውና ግፍ ቀማሻቸው የሆነው። ያ የትግራይ ህዝብ ዛሬ የለም። ኢትዮጵያዊ ግዳጁን ፈጽሞ በወያኔዎቹ ተገድሎ አልቋል። ከዚህ ዓለም ተሰናብቷል። የከፈለው ከባድ መስዋዕትነት ግን በታሪክ ማህደር ውስጥ መዝገብ ተመዝግቦ ይገኛል። የኢትዮጵያ ህዝብም ወንድሙ ለሆነው የትግራይ ህዝብ የከፈለው መስዋዕትነት ሰሜን ጎንደር አልኋ ምላሽ እስከ ራያ ቆቦ ያንተ የትግራይ ህዝብ መሬት ነው ሲሉት የለም የኔ አይደለም፣ ይህ መሬት ግዛቱ የጎንደር የወሎ የአማራ ግዛት እንጂ የትግራይ ግዛት ሆኖም አያውቅም፣ የትግራይም አይደለም፣ የትግራይ ህዝብ አማራ መሬቴን ቀማኝ ብሎ አያውቅም የሚልበትን ምክንያት የለውም። የህወሓት ፕሮግራም ትልቁ የስህተት ጥፋቱ እዚህ ላይ ነው በማለት አጥብቆ በመቃወሙ ከባድ መስዋዕትነት ከፍሎ ያለፈ የኢትዮጵያ አካል ነው። ስለሆነም የኢትዮጵያ ህዝብ ሁሉ በጸሎት ሊዘክረው ይገባል ይላሉ ገብረመድህን አርአያ። በሀገራችን ኢትዮጵያ እየታየ ያለውን በጣም አደገኛ የህወሓት የመሬት መስፋፋት ፖሊሲ የኢትዮጵያ ዘላቂና ሰላም የሀገር አንድነትና ለክፉ አደጋ የሚዳርግ ይበልጥ የሚጎዳ ደግሞ ንጹህ ኢትዮጵያዊ የትግራይ ህዝብ ነው። የህወሓት መሪዎች የትግራይን ህዝብ ባላቸው ኃይል ወይም በጉልበት አፍነው በመያዝ የራሳቸውን ፍላጎት መጠቀሚያ ፖሊሲ በማድረግ በስሙ እየገፉበት እንደ ሸቀጥ ዕቃ መጠቀም የጀመሩት ደደቢት በረሃ ከወጡ ጀምሮ እነሆ እስከ ዛሬ ድረስ በርካታ ዓመታትን አስቆጥረዋል። የኢትዮጵያዊ ትግራይ ህዝብ ከባርነት ወለል በታች ሆነው በባሪያ ስርዓት አገዛዝ የህወሓት ፖሊሲ መጠቀሚያና መነገጃ እያደረጉት ነው። በማያምንበት በማይፈልገው በሰላማዊ ኑሮ በህይወቱ ከባድ እንቅፋቶች እየፈጠሩበት ነው። የትግራይ ህዝብ ህወሓት በተስፋፊነት ፖሊሲው በጉልበቱ ከጎንደር፣ ከወሎ፣ ከአፋር ወዘተ በመስፋፋት ፖሊሲው በወረራ ወደ ትግራይ ያካለላቸው መሬቶችን ህዝቡ አያምንበትም፣ አይቀበለው። የህወሓት መንገድ በኢትዮጵያውያን ወንድማማቾች የአንዲት ሀገር ልጆች መካከል ብጥብጥና ሁከት ፈጥሮ የኢትዮጵያን አንድነትና ሉዓላዊነት የመበታተን እቅድና የኢትዮጵያን ህዝብ አንድነትና ኢትዮጵያዊነት የሚነድ ፖሊሲ ነው። ስለሆነም የጥቃቱ ሰለባ የትግራይ ህዝብ ይሆናል። የኢትዮጵያ ህዝብ ሆይ ይላሉ። ከዛ በኋላ ቀጥለው ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይላሉ በ2011 በኢትዮጵያ አቆጣጠር በጻፉት በዚህ ደብዳቤያቸው ጸሐፊው ገብረመድህን አርአያ ናቸው። የትግራይን ህዝብ ከዚህ አረመኔ ፋሽስት ወያኔ አድኑት። ህወሓትና ካድሬዎቹ፣ ደጋፊ አባሎቹ፣ ልዩ ፖሊሶች፣ የወያኔ ሚሊሻ በኢትዮጵያ ህዝብ በሚፈጥሩት ችግርና እየፈጸሙት ያለውን ግፍ በተለይ በአማራው በጎንደር ጠቅላይ ግዛት፣ በወሎ ጠቅላይ ግዛት፣ በአፋር ወረዳዎች ግድያ፣ እስራት ብዙ ነው። ህወሓት ወያኔ በመስፋፋት ፖሊሲው የሚፈጽማቸው ያለውን የሰብአዊ ተግባሩን በትግራይ ህዝብ ፍላጎት እየፈጸምኩት ነኝ በማለት ፋሽስታዊ ድርጊቱን ንጹህ በሆነው ኢትዮጵያዊ በትግራይ ህዝብ እያላከከ ይገኛል። የትግራይ ህዝብ ግን በዚህ ድርጊቱ ውስጥ የለበትም፣ እንዲያውም አያውቀውም ጭምር ይላል። ክቡር የኢትዮጵያ ህዝብ ሆይ፣ ክቡር የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ይሉና ከዚህ በታች የሚታየው ካርታ ብለው የወያኔ ወይም የህወሓት ኃይል ከጎንደር እና ከወሎ አሁን ያሉትን ብቻ አሁን ራያና ወልቃይት ብሎ የሚጠይቃቸውን ብቻ ሳይሆን ከዛም ጨምሮ ከዚህ በፊት በካርታ ላይ ስሎ ለትምህርት ቤት
ቤት ተማሪዎች እንዲዳረስ አድርጎ በውግዘት ነው ያ መጽሐፍ እንዲቀር የተደረገው እና እሱን ካርታ ያሳዩናል። እና ይህንን እያደረገ ስለሆነ ይላሉ እሳቸው ይሄ ወያኔ ህወሓት ተስፋፊነት ወረራ በይፋ ያወጁት በድርጅቱ ልሳን በሆነው ትግራይ ኦንላይን ሴፕቴምበር 6 2080 ወይም ሴፕቴምበር 6 2018 ሲሆን የመስፋፋት ፖሊሲያቸውን በዚህ መልኩ ለሚዲያ ግልጽ አድርገውታል ይላሉ። ልብ አድርጎ ይሄ እንግዲህ ከጦርነቱ በፊት ለጦርነቱ ያላቸውን ዝግጁነትና ለወረራ የነበራቸውን እቅድ በመግለጽ ነው። ይቀጥላሉ ገብረመድህን አርአያ ሁመራ፣ ጠለምት ከወሎ ጠቅላይ ግዛት ከላይ አልውሃ ምላሽ እስከ ራያና ቆቦ በተጨማሪ በሰሜን በኩል የአፋር ወረዳዎች እንደነ በረሃሌ፣ ዳሉል ወዘተ በጎንደር ከላይ አርማጭሆ እስከ ታች አርማጭሆ፣ አብደራፊ፣ መተማ፣ አብርሃ ጅራ ወሎ ጠቅላይ ግዛት ደቡብ ሁሉ ያጠቃለለ ነው። ይሄ እነሱ የበተኑት ካርታ። እነዚህ ሁሉ የትግራይ ግዛት ናቸው ብሎ የህወሓት የቀድሞውና የዛሬ መሪዎች የመስፋፋት የኃይል ወረራ ለመፈጸም እየተዘጋጁ ናቸው ይሉናል። ልብ አድርጎ 2011 ላይ በጻፉት የማሳሰቢያ ጽሑፍ ህዝብና መንግስት ትኩረት በመስጠት ይህ ወራሪው የወያኔ ህገወጥ ተስፋፊነትን ማስቆም ግዴታው ነው። በስንት ሚሊዮን የሚቆጠር ህዝብ ከትውልድ ቦታው ተፈናቅሎ ተሰዶ የት ሊገባ ነው? ክቡራን ሆይ የተስፋፊነት ወረራ ሀገርና ህዝብ ያጠፋል፣ ሀገር ያፈርሳል፣ ሀገርን ስርዓት አልበኛ ያደርጋል። ይህ ከተከሰተ ደግሞ አሁን ካለው በላይ መበታተን ይደርሳል። ህዝብ ከተበታተነ ሀገር የለም። የወያኔ የአሁኑ መስፋፋት የወረራ ፖሊሲም የሚፈጽማቸው ወይም ተፈጽሞባቸው የሚገኙ እንግዲህ የጎንደር አማራ ህዝብ፣ የወሎ አማራ ህዝብ፣ የአፋር ህዝቦችና ዋነኛ በሰለባው የተጠቁ ናቸው። ይህ የመስፋፋት ወረራ ጸረ ማንነት መብት ፖሊሲ ነው። ወያኔ ህወሓት በማን አለብኝ ትቢቱ የኢትዮጵያን መብትና ነጻነት በሀገራቸው ውስጥ በጠራራ ፀሐይ እየገፈፈና ለመክፈፍ እየተዘጋጀ ነው። የኢትዮጵያ ህዝብና መንግስት ይህ የቅኝ ግዛት መስፋፋት እንዲቆም ይህም ቡድን በቃ ሊለው ይገባል። ይህ ካልተደረገ ኢትዮጵያና ህዝቧ ወደ ከፋ አደጋ ይወድቃሉ። የወያኔው ፋሽስት የማፊያ ጥርቅም በኢትዮጵያ ህግም በዓለም ህግም ተገዶ ይህንን መስፋፋቱን ማቆም ይገባዋል። ከዚህ በፊትም በተስፋፊ ፖሊሲው የወረራቸው ቦታዎች ሁሉ የጎንደር፣ የወሎ፣ የአፋር የመመለስ ግዴታ አለበት። ወያኔ ህወሓት የኢትዮጵያን ሉዓላዊነት እያፈረሰ የኢትዮጵያ ህዝብ አንድነት እየበጠበጠ ጸረ ሰላም ግፈኛ ፋሽስት ድርጅት በአሁኑ ሰዓት መቀሌ መሽጎ ይገኛል እና ግን እዛ እንደመሸገ መኖር የለበትም፣ መጥፋት አለበት ይላሉ ገብረመድህን አርአያ በ2011 በጻፉት ጽሑፍ። ይህ ከታች ብለው ያው ካርታውን ይጠቅሳሉ እና ህዝባዊ ወያኔ ሓርነት ትግራይ ለመውረር የተዘጋጀበት ነው ይላሉ። በካርታ አስደግፎ ማለት ነው። የአማራ፣ የወሎ፣ የአፋር መሬት ወያኔ የራሱ በሆነው ልሳን ትግራይ ኦንላይን በግልጽ ያወጀው የመስፋፋት ወራራ ነው። የኢትዮጵያ ህዝብና መንግስት ይህ ደም አፋሳሽ ሀገር አፍራሽ የህወሓት በጎንደር፣ በወሎ፣ በአፋር የመስፋፋት የሴራ ዕቅድ ካሁን በህግ እንድታቆሙት እንድትታገሉት ብለው ያሳስባሉ። ከዛም ደብዳቤያቸውን ሲያጠቃልሉ ድል ለኢትዮጵያ ህዝብ ጥቅምት ወር 2011 ዓ.ም ይላሉ ገብረመድህን አርአያ። ይህንን ጥቅምት ወር 2011 ዓ.ም ጽፈው ወያኔ ያንን የመስፋፋት ፖሊሲውን ተግባራዊ ለማድረግ ጥቅምት ወር 2013 ዓ.ም ሰሜን ዕዝን ጨፍጭፎ ውጊያ ከፈተ። ስለዚህ እኚህ የቀድሞ የቡድኑ አባል ያሳሰቡት ማሳሰቢያ በዛን ጊዜ ተረባርበን መመከት ብንችልም አሁንም ይሄንን እቅዱን ለማሳካት መሬቴ እያለ ሁልጊዜ መፈክር እያሰማ ወረራ እያካሄደ ነው እና ይሄን ወቅታዊ ጽሑፍ ያቀረብኩላችሁ አሁን እያደረገ ካለው ሁኔታ ጋር አገናዝበን ግንዛቤ እንድንይዝ ለማድረግ ነው። ያው ምንጩ እንዳልኳችሁ የቀድሞ የወያኔ መሪዎች ወይም በወያኔ ውስጥ ሲታገሉ የነበሩና በኋላ የድርጅቱ ዓላማ አልጥም ብሏቸው ድርጅቱን ለቀው ወጥተው ወደ ኢትዮጵያ መንግስት እጅ ከሰጡ በኋላ በደርግ መንግስት ጊዜ ገብረመድህን አርአያ በጣም ከፍተኛ ማሳሰቢያ፣ ይሄ ቡድን አደገኛ ነው፣ ይሄ ቡድን ኢትዮጵያን ያፈርሳል፣ ይሄ ቡድን ይበታትናል፣ ይሄ ቡድን ህዝብን ይከፋፈላል፣ እጅግ አደገኛ የሆነ የኢትዮጵያ ጠላት ነው እያሉ በከፍተኛ ደረጃ ሲያሳስቡ ነበረ። እነሱ በሰጡት ማሳሰቢያ መሰረት ቡድኑን ከዚህ የጥፋት ድርጊቱ ለማቆም አንድ ሆነን አልታገልነው። ከዛ በኋላም ከፋፍሎን አንድ እንዳንሆን አድርጎ ያው ኢትዮጵያን የሚበታተን ሴራውን እያካሄደ ነው ከውጭ ኃይሎች ጋር ተጣምሮ ጭምር። አሁንም ይህን ቡድን ልንታገል ይገባናል። ድል ለኢትዮጵያ ህዝብ። እኔም የዛሬውን ከተረካም አልፎ ትንሽ ማብራሪያ የጨመረውን ዝግጅቴን በዚሁ አበቃለሁ። በሌላ ዝግጅት እስከምንገናኝ ሰላም።